የድራችን ዳኛ ሻምበል ከበደ ያለፈው 2 ዓመት ካለፈው 27 ዓመት ከበደ አለ። የድሩ ዳኛ ቅስቀሳውን ሲሰራ እኮ ነው። ወዶ መስሎሃል እንዴ? እኛ የከበደን ግን ከለውጡ በላይ የነሱ መለዋወጥ። እዚህ ሰፈር ብቻ ነው በአንዴ ዳኛም መርማሪም መሆን የሚቻለው። አባራሪም ተባራሪም ለመሆን መሞከር ማን ሊያዝ? እዚህ ሰፈር ብቻ ነው አንድ ሰው ተቋም መሆን የሚችለው። ተቋምም ወደ ታች ወርዶ ከአንድ ሰው ጋር መፎካከር የሚችለው። የትኛውን ቦታ ብትሄድ ምንም አታገኝም። እዚህ ሰፈር ብቻ ነው የኑዛዜ ቃል ተቀባይም ሟችም በአንድ ጊዜ የሚኮነው። ሟችም ገዳይም የመሆን ጥበብ። ይሄ ታዲያ መለዋወጥ ነው እኛን የከበደን። በጣም በሚገርም ሁኔታ ኃላፊ መሆን እንጂ ኃላፊነትን መቀበል አያውቅም የኛ ሰፈር ሰው። ለሹመት ከፊት ለፊት ሆኖ ጥፋት ሲሆን ከጀርባ የመቆም ልክ እንደ ሰካራሙ ሹፌር አይኔን ግንባር አድርገው ማለት። አንድ ሰካራም ሹፌር እንደ ቀበሌ ኩፖን መንጃ ፈቃድ ቤቱ ድረስ መጥቶለት በድንገት እንደ እድር ሹመት መኪና ሰጥተውት ጠጥቶ ሲያሽከረክር የመብራት ፖል ይገጫል። ትራፊኩን መጥቶ እንዴ ምን መሆን ነው ሲሉት ፖሉ ገብቶብኝ ነው። ለዚህ ነው ሹፌሮቻችን ያሉት ፖሉ ገብቶብኝ ነው አለ። ኃላፊነትን የመሸሽ አይኔን ግንባር ያርገው ምልክት ነው። ታዲያስ የትኛውንም ሰው ብትጠይቀው ኃላፊነቱን ከመቀበል ይልቅ መሸሽን ነው የሚመርጠው። ታዲያስ አንዱ ባለፈው ማማልጣይሽ ጋር መጣ። ፎርም ይዞ ፎርማል ባልሆነ መልኩ ማማልጣይሽ ጋር መጣና ለመንገድ ማሰሪያ መዋጮ አዋጡና የበኩሎትን ድርሻ ይወጡ አላቸው። ማማልጣይሽ ፈገግ አሉና እኔ የምልህ መንገዱ እንደሆነ ተሰርቶ አልቋል ነው ወይስ መዋጮ ላንተ ያብት መንገድ ነው? አዲስ እንደዚህ አይነት አለ ደግሞ የሾርኔ አለቃ ከማማልጣይሽ የባሰ መኪና እየነዳ መንገድ ተዘጋግቶ ቆሟል መብራት ይዞት። ከኋላ ያለው መኪና በክላክስ እረፍት ነሷ ጡጡ ሲበስበት ወጣ ብሎ ሲያየው የባለ ጥሩምባው መኪና ታርጋ ቁጥር የመንግስት ነው። ፈገግ ብሎልህ ስማ ወንድሜ እኔ እንዳንተ መኪና ተሰጥቶኝ አይደለም ገዝቼ ነው አለው። ከመኪናው ጎን ላይ የቅድና ትራንስፎርሜሽኑን ለማስተግበር በድጋፍ የተሰጠ ይላል መኪናው። አንዱ እግረኛ እዚህ አካባቢ ቆም አድርገው ምን ሆነ ነው መንገዱን ጠበብ አድርገው የሰሩት ስትላቸው ለሰልፍ እንዳይመች ነው ብሎ ምኞቱን ይነግራል። ታዲያስ እዚህ ሰፈር ጠባብ ሐሳብና ጠባብ መንገድ ሞልቷል። የጋራ መንገድ ነው የምታውቀው። ትላንትም ከበደ ብሎ ያለቅሳሉ፣ ዛሬም ከበደ ብሎ ያለቅሳሉ። ቢያንስ በትላንትና በዛሬ መካከል ያለው ልዩነት እንድንለይ አድርጉ። እንደ አሮጊቷ ሆነን ቀረን እኮ። አንድ አሮጊት አይናቸው የጠፋው ራስ ተፈሪ መኮንን አልጋ ወራሽ እያሉ ነው። እኚህ ሴትዮ ራስ ተፈሪ ኃይለ ሥላሴ ተብለው እንኳን የሚመሉት ተፈሪ ሙት እያሉ ነው። እኚህ ሴትዮ ራስ ተፈሪ ኃይለ ሥላሴ ተብለው መንገሳቸውን አልሰሙም ወይ መረጃ የላቸውም፣ አሊያም ንግስናቸውን አምነው መቀበል አቅቷቸዋል። እዚህ ሰፈር ውስጥም የዚህ አይነት ሰዎች አሉን። የአንዳንድ ሰዎች ንግስና አቅም በቅጡ አያውቁትም ወይም ስለ ንጉስነት መረጃ የላቸው፣ አሊያም ከአልጋ ወራሽነቱ ይልቅ ንጉስነቱን መቀበል ከብዷቸው። ለዚህ ነው ያባለፈውንና ያሁኑን እያሉ የሚያለቅሱልህ። ምን ነካ? አንገት እኮ የተፈጠረው ዞር ብሎ ለማየት እንጂ ጭንቅላትን ለመሸከም አይደለም። እንጠቀምበት ነው። ታዲያስ መንፈስሻ በወሬ በጨዋታ መሃል ወሬ ማሳመሯ ነው። ለማማልጣይሽ ጭንቅላት እንዴት ውስብስብ መሰለሽ ሲላት ማማልጣይሽ ጠቃረጉታ። ለዚህ ነው ማትጠቀምበት። ጎበዝ ባለን ነገር እንጠቀምበት እንጂ አፍ ብቻ እኮ አይደለም ጆሮም አለን እንደማመጥበት እንጂ። እጃችን ለቡጢና ለጥፊ ብቻ እኮ አይደለም ለመስጠትና ለማጉረስም እኮ መጠቀም እንችልበታለን። የደረታችን ጡንቻ ብቻ ሳይሆን ልብም አለን እንተዛዘንበት እንጂ ጎበዝ።
ኃላፊነቱን መወጣት ካልቻል ካለ መቀበል ነው። ምንድነው በነጋ በጠባ ትላንትናና ዛሬን ተመሳሳይ ማለት? ሻምበል ካለፈው አመታቶች እኛ የከበሩት ለምን እንደሆነ ታውቃለህ? ስጋ ቤት ከሚሰለፉት ሰዎች ጋር አንድ አይነት ስለሆነ ጾም ሊፈታና ሊያሲል ቀድመው ከሁሉም ሰው በፊት የሚሰለፉት የማይጾሙት አይደሉ? ወይ ሲያዛ አሲዙ ወይ ሲፈታ አስፈቱ እንዲሁ ግርግር መጣ። እነዚህን ከፊት የሚሰለፉ ሰዎችን እኩለ ጾም ላይ በድንገት ስጋ ሲበሉ ስታገኛቸው ፈገግ ብለው ጾሟን አጋመስናት አይደል ይሏል። ከበደ እውነቱን ነው ሻምበል። የዚህ ሰፈር ሰው መገለባበጥ መለዋወጥ ለያጅ ለገናዥ ያስቸገረ እውነቱን ነው ከበደ ያለው። ሞቻለሁ ብሎ ልትቀብረው ስትል ሊገሉኝ ነው ይላል። ገዳዮቼ ካሉት ልታተርፉት ደግሞ ምን እዚህ ሰፈር እኮ መሞት እንኳን አይቻልም ይላል። አረ መገለባበጣችንን በቅጡ እናርገው ጎበዝ። ምን ሆነ ነው? አንዳንዱ ደግሞ አለ እንዴት ኑሯችን እንደሚያከብድብን ላሳይ። ምግብ ቤቱ በር ላይ በትልቁ እገሌ ሽሮ ቤት ይልና ከስር ከሰኞ እስከ ሰኞ አለ ይላል። አረ ጎበዝ እና ሽሮ ሸጣ ሮብና ዓርብ ልትዘጋ ነው? ምን ነው? ለአንዳንድ ነገሮች እኮ የማይገባውን ስምና ስያሜ ሰጠን እኮ ነው የምናከብዳቸው። ሸክሙ ትከሻዎቻችንን አዛለው እኮ ጎበዝ። ሁሉንም ነገር እኮ በቅጡ ሲሆን ነው። የዚህ ሰፈር መለዋወጥ ከበደ። ሻምበል አሁን እንኳን በዚህ ዓለም በተጨነቀበት ጊዜ የትላንት ግፉንና ክፋቱን መቶ አልፈለግም። የሱ ቢጤ ጥርስ ካወጡ ነጋዴዎች ላይ በ4 እጥፍ የገዛውን የአፍ መሸፈኛ በቀለምና በቅርጽ እየለዋወጠ እያደረገ ለሰፊው ሕዝብ ጤንነቱን መጠበቂያ ተብሎ የመጣውን ሳብሎንና ሳሙና ስቶር ቆየት አርጉት ሲጠፋ ሊወደድ ስለሚችል በጥሩ ዋጋ እናተርፈዋለን ይላል። መትረፍን በምን እርግጠኛ ሆነ ነው የምታተርፈው ጎበዝ? በአፍ መሸፈኛ በእጅ ጓንት አልኮል በመቀባት ብቻ ከበሽታው ብትተርፍም ባወራሃት በእጅ በሰራሃት በአይን ባያሃት ግፍ የትም ወድቀህ ትቀራለህ። የትም ምን የወራስ ቤዛህን ስለገዛህ የምትተርፍ መስሏል? በገንዘብ ብቻ የምትድን? እኔ ልንገርህ በኢትዮጵያ ብር ምንም መግዛት አትችልም። የኢትዮጵያ ብር ከሆነ ራሱ ሊሆን የሚችለው የአንገት ሐብል ብቻ ነው። ኮር ለማያልፍ አስቤዛ፣ ከዓመት ለማይጎል ጎተራ፣ ከዕለት ለማያልፍ ጉርፍ መጨካከናችን ለምንድን ነው ጎበዝ? መስጠት አትችል። እንዴት መቀማትህን መተው ያቅታል? ማጉረሱን አትወቅበት። እንዴት በቃይ ማለት ይጠፋል ጎበዝ? ሻምበል እዛው ከሱ ቤት ርቀት ላይ የሚገኙ 100 ሜትር ርቀት ሳይሄዱ 2 ህፃናት ልጆች ቁጭ ብለዋል። የጎዳና ተዳዳሪዎች ልክ ባጠገባቸው ሳልፍ ከሆቴል ያመጡትን ትራፊ በፌስታል እየበሉ እኛውን በኮሮና እንሞታለን ሲል አንደኛው ከሞት ምን ሙታ ነፍሴ ፈታ ብለሽ ባክሽ ፈውሷን ቢባባላሉ። 2 አንድ ፍሬ ጨቅላ ልጆች ናቸው። ባጠገባቸው ሳልፍ ጋሼ 5 ብር ስጡ ነው አሉኝ። እንደ እርጉዝ ሴት ነው ሆዴ የተላወሰው። ምሳቸውን የበላሁባቸው ያህል ነው የተሰማኝ። አጥወለወለኝ። ሳቅ ጉሮሮዬ ድረስ መጣ። እምባምባን ያለኝ። ከዛ ላጥ ብዬ ወደ ኪሴ ገባሁ። አቤት የተሰማኝ ደስታ! ለወገኔ ደርሼለታለሁ አይነት። በኩራት ኪሴ ውስጥ ገባ ግን ሽምቅቅ ብዬ እዛው ደረኩ። አንድም ሳንቲም ኪሴ ውስጥ አልነበር። ሳይኖርህ የመጠየቅ ምኞት፣ ገንዘብ ሳይኖርህ የመመጽወት ፍላጎት፣ የምትሰጠው ስታጣ፣ የምትረዳው ስታጣ የምትታመመው ህመም ከባድ ነው። ጠይቀውኝ እነሱ ወደ ፌስታል ምግባቸው ነው የተመለሱት። አልለመኑኝም፣ ጠየቁኝ እንጂ። እንደ ሻምበል አይነቱ ነው ለማኝ። ሻምበልን ለማኝ ለምን እንደምለው ታውቃለህ? ለማኝ የራሱን ችግር ይነግራል እንጂ ያንተን ምክንያት ሊያዳምጥ ፍቃደኛ አይደለም። ለዚህ ነው ዛሬም ድረስ በዚህ ችግር ውስጥ ሆኖ እንኳን ደሃው ላይ ጥርስ ማውጣቱን የቀጠለው። አዝማሪው ባንጃው እኮ እውነቱ ነው።
ጠያቂው እንጀራ መላሽ ወጥ ጨመረ ከረሃብ አንጀት ላይ ህመም ተደመረ ያለው አሁን ከዚህ ኑሮ ላይ ሆኖ ነው የምንከፋው እቺም ኑሮ ሆና ነው የምንጨካከነው ለነዚህ ህፃናቶች ማድረግ የምችለው በፍራሽ ጨርቄ ቁርጬ የአፍ መሸፈኛ መስጠት ነበረ እሱን አደረኩላቸው እራቴን ትቼ ለነሱ ምሳ መሰዋት ነበረብኝ የምችለውን አደረኩ የዚህ ያህል መክፋቱ ምንድነው ከቅጽፈት ያላለፈ ህይወት ዛሬን ለማለፊያ ምንም ምክንያትና ዋስትና በሌለ ኑሮ ላይ እንደዚህ ደሃ ላይ ጥርስ ማውጣት ምን ይሉታል እኔ ግን ልንገርህ ድህነቱንም በሽታውንም የምታልፈው በጋራ ስትቆም ብቻ ያለፈ ታሪክን ዞር ብለህ ማየት ትችላለህ ብዙ ሰዎች አሉ እንደ መንፈስ የሚከብዳቸው ጭር ሲል አንወድም ባዮች ሞቅ ሲል ዳር የሚይዙ ፈገግ እያሉ አንተም ማስነባት የሚፈልጉ በአንተ ሙሾ እነሱ እስክስታቸው መውረድ የሚፈልጉ ጭንቅ ሲል ባልጋ ወራሽነትና በንጉስ መካከል ያለው ልዩነት ሲጠፋ እነሱ ብቅሉና ትላንትን እያስታወሱ ዛሬን አጨልመው ነገ ሊቀሙ ይፈልጋሉ ሞልተዋል እንደ ሻምበል አይነት እንደ መንፈስ አይነት ሰዎች ከዚህ አንተ በመደጋገፍና በጋራ በመቆም ብቻ ነው የምታልፈው አለበለዚያ ከባድ ነው በተጨበጠ መዳፍ ላይ የቱ ጋር ሊጨመርልህ ነው አንተም ስትዘረጋ እኮ ነው ሌላ ተጨማሪ ነገር እጅ ላይ የሚያርፈው አለበለዚያ ከባድ ነው ሻምበልንቱ እንደ ሻምበል አይነት ሞልተዋል በደሃ ላይ ጥርስ ማውጣት የሚችሉ እዚህ ሀገር ላይ ብርቅ ነው በሽታ ሲመጣ በበሽተኞች ላይ ተረማምዶ መሄድ እዚህ ሰፈር ሁለት ሰዎች አሉ ይኖራሉ ይቀጥላሉ ከበሽታው ጋር የሚኖሩ በበሽታው ምክንያት የሚኖሩ ወይንም በማንኛውም ችግርም በለው በቫይረስ ህይወታቸውን የሚያጡ ምስኪኖችና ህይወታቸውን የሚለውጡ ጨካኝ ነጋዴዎች የሚኖሩባት ሰፈር ነው ስለዚህ አንተ ምንም ጊዜ ትኩረት መስጠት ያለብህ ለጥርሳሞቹ ሳይሆን ለምስኪኖቹ ሰዎች ከህፃናቱ የተረዳሁት እያንዳንዳችን የጊዜና የሁኔታ ጉዳይ ነው እንጂ ምንም የተለየ ኑሮ እንደሌለ ሙልጭ ያልኩ መናጢ ደሃ ነኝ ገንዘብ ብቻ ነው ያለኝ አለ ሰውዬው እኔ ደግሞ ምን አልኩኝ ሀብታም ነኝ በዙሪያዬ ደግ ልብ ያላቸው ሰዎች አሉ እነማማ ልጣይሽን ሻምበል እኮ እዚህ መዝናኛ ክበብ ላይ ቁጭ ብሎ ምግብ አዞ እየበላ አንዱ መጥቶ እንደ ሻምበል ምን ነካ እንደ እንብላትልም እንደ ጉቦ አረከው እኮ ሻምበል እናቴ ብቻ መብላት ከፈለገ የማይበላው ነገር የለም እዚህ አንተ ማብላትም ጭምር ነው ያለብህ ምን ነካ ጠጅ ቤት ቁጭ ብለን እንከራከር የለ እንደ እኔ የምጋብዘው አንተ ነህ የምትጋብዘው እየተባባልክ ያቺን የምትገባበዝባትን ገንዘብ የዕለት ጉርስ ለሌላቸው ሰዎች ብታካፍል ምን ችግር አለ አንዱ ታክሲ ውስጥ ሹፌሩ 500 ብር ትራፊኩ ቀጥቶት እየተነጫነጨ ነው ከኋላ ያሉ ሁለት ሰዎች ይከራከራሉ በሁለት ብር ታይኔ ነኝ መካፈል እኔ ነኝ መካፈል አንተ መክፈል የለብህም እኔ ነኝ መካፈል ይባባላሉ ሹፌሩ በንጭን ዞር ብሎ እዚህ ለሁለት ብር ከምትከራከሩ ለክትፋ ተከራከሩ ማለት በእነሱ ምክንያት ነው 500 ብሩን የተቀጣው ትርፍ ጭኗቸው ክትፋ ለትራፊኩ መሆኑ ነው ተዋቸው እንደ መንፈስ አይነት እንደ ሻምበል አይነት ብዙ ሰዎች አሉ በአንተ ህመም ላይ ሊያተርፉ የሚፈልጉ ስንቃቸውንም ጎተራቸውንም የሚሞሉ ለሻምበል ነግሬዋለሁ የደሃ እንባ ወደ ታች አይወርድም ወደ ላይ ነው ወደ አምላኩ የሚረጨው ያ የእንባ ጠብታ ዝናብ መጥቶ የወረደ ቀን ግን ስንቅህም ትጥቅህም ፎቅህም አያድንም ከበዳለ ማንም ሰው አመታቶቹን ጊዜያቶቹን ቢያነጻጽርልህ ሸክሙን አንተ ላይ ሊያራግፍልህ ነው እንጂ መቼም እፎይታ ሊሰጥ አይደል እነ ሻምበል 2 አመቱ ከበደን 27 አመቱ ከበደን ቢሉም እኛ ግን የከበደን ነገር ቢኖር 30ውንም አመት ከእንደዚህ አይነት ሰዎች መካከል ውስጥ እፎይታ ማግኘት ነው ቆይ የነዚህ ጎዳና ልጆች ጉዳይ ይሁን ምንም ማድረግ ስለማይችሉ ነው
እንዴ ሰፊው ህዝብ ማድረግ የሚችለው እንዲ ቀልቡን ያጣው ምኑን ተማምኖ ነው? ምንድነው እንደዚህ ከቁጥር ጋር ለፊያ መግጠም? ጧት ተነስቶ ስንት ገባ፣ ስንት ሰው ተያዘ፣ ስንት ሰው ተረፈ፣ ስንት ሰው አገገመ ማለት አንድ ሰው ስንት ነው ስሌቱ? አንድ ሰው ሲሞት ለሚወደው ሰው፣ ለቤተሰቦቹ፣ ለጓዶቹ ምን ያህል ነው የሚሆነው? አንድ እስረኛ ከሺህ ወታደሮች ጋር የመቀየር ስሌቱን ማን ያስተማረ? ቁጥሩን ቶ አውቃለሁ እዚህ ሰፈር ውስጥ ድህነቱንም ረሃቡንም ችግሩንም ቸነፈሩንም ለምደነው ነው የኖርነው። አውቃለሁ፣ አሁንም ይገባኛል። ለፍተን ጥረን ግረን ገንዘቡ አልጨበጥ ብሎናል። ምን አለ አሁን እንኳን ግንዛቤውን ብንጨበጥ ጎበስ። ቆይ እዚህ ሰፈር ሰላም ነው እንጂ ሰላምታ ብርቅ ነው። ቢቀርብ ምን ትጎዳ? መከፋፈሉን እንደሆነ አይተኸዋል በሁሉም ነገር። አሁን እንኳን ማካፈሉን ብትለምድበት ምን ችግር አለ? እውነቴን ነው። እዚህ ሰፈር ውስጥ ምኑን ተማምነህ ነው የምትዘናገው? እንኳን እኮ በቫይረስና በእንቅፋት ሁሉ እኮ ልትሞት ትችላለህ። እቺን ሐሳብ በታሪኩ ደገፍ አድርጌ ላስረዳ እችላለሁ። አንድ አሮጊት ሆስፒታል ሄደው ይታከማሉ። እዛ ዶክተሩን ካያቸው ከመረመረባቸው በኋላ ቁራጭ ወረቀት ሰጥቷቸው ወደ መድኃኒት ቤት ይልካቸዋል። መድኃኒት ቤት ሄደው ስንት ነው ሲሉ 5 ብር ይባላሉ። ነጠላቸውን አዘቅዝቀው እየጮሁ ወደ ሆስፒታል መጥቶ ዶክተሩ ጋር ፍየሌን ዶክተርዬ ፍየሌን አሉት። ምን ነው ሲላቸው ታሪኩ ሲጠና ከባድ በሽታ መስሏቸው የቀበሌ ነፃ ምርመራ ሊያጽፉ ሲሄዱ ሊቀመንበሩ ከልክሏቸው አንዲት ፍየላቸውን አርደውለት ነው ነፃ ደብዳቤ ጻፈላቸው። እና እንዲህ ከሞት ጋር የምትፋጠጠው ጎረቤቶችን አታቸው ነው? ካንተ መሞት ይልቅ የእዝን ገንዘብ መቋረጡና ማለፉ የሚያሳስባቸው ሰዎች እኮ ነው ያሉበት። መቃብር ቆፋሪዎቻችን ይኸው አንድ ከኛ አድርጋ በሽርክና የሚሰራ መቃብር ቆፋሪ መቃብር ላይ ያስቆፍሩ ሄደው ስንት ነው አንድ መቃብር የሚቆፈረው ሲሉት 1000 ብር ነው አላቸው። ምነካ በጣም ተወደደ ቀንስ እንጂ ሲሉት አስተያየት አረጋለሁ ያው ደንበኛ ስለምንሆን። እዚህ ሰፈር እንኳን ሞተላቸው ቆመላቸውም አልቻለም። ስለዚህ የስከዛሬውን ተውና ዛሬ እንኳን መልካምነትን ተጠቀም እንጂ መልክህ ብቻ ሳይሆን መልካምነትን ጭምር ነው ሰው ፊት የሚያቀርበው። የትኛው አካልህ ነው ተጠያቂ ያልሆነው? እጅህ ነው? አይንህ ነው? የቀረው አሁን ልብህ ብቻ ነው። የሱን ንጽህነት አሳየው። ነግሬሃለሁ። እጅህን በመታጠብ አፍህን በመሸፈን ብቻ አትተራ። እስኪ እንተማመን ከጎረበጠ ድል ተስፋ እየነጠቁ ስንቶች ነጋላቸው ከደሃ እንቅልፍ ላይ ህልም እየሰረቁ። እስኪ እንተማመን ከነፈረ ድዊ እጅ እያፈሰሱ ስንቶች ታክመዋል በምስኪን ቁስል ላይ ፈውስ እየደገሱ። እስኪ እንተማመን ጎብጦ አገር ባጸና ሊያሽር በታመመ ጎጆውን አፍርሶ ሀገሩን ባቆመ ደም ተፍቶ ባበላ ነትቦ ባለበሰ ከሚነከስ እጁ ጥጋብ ባጎረሰ ሞኝ ሀገር በፈታ ታስሮ በሰበሰ። ሰምተሃል አንተን ነው ጠላቴ ነው ብለህ ባልበዘበዘበት አስረህ ከምታሸው ግድ የለህም ጎበዝ እስኪ መጀመሪያ ፈታሹን ፈትሸው።